የቆረጠኝ ሮመዳን 8 ላይ። እሺ ልታሳየን ትችላለህ እጅ? አሳያለሁ። እሺ አሳየን። ኦኬ አራቱንም ጣትህን ነው? አራቱንም። እሺ ይቃማ አለብህ? በእነሱ ነው ወይስ ደግሞ በራስህ ነው? ይቃማ በእነሱ ነው። እሺ አሳከሙህ? እያሳከሙኝ ነው፣ ግን ስራ እያሉኝ ነው። ስራ ለመስራት ያው አልቻልኩም። በዚህ ሁኔታ እንዴት ነው የምትሰራው? ሰውዬው በቃ ስራ ነው የሚለው፣ አትተኛ ነው የሚለኝ። በቀረው ሀገርህ ነው ማሳፈረ። አንተ ምን መሆን ነው የምትፈልገው? እኔ ወደ ሀገሬ እንዳልሄድ ገና የመጣሁበትን እዲያን እንደከፈልኩ ነው እንደዚህ ሆንኩት ማለት ነው። አካለ ጎጆ ነው። ከመጣ ስንት ጊዜ ነው? 8 ወር ነው። አሁን 8 ወር ነው የቀረኝ ልጨርስ። አሁን ለውጥ አለ? ህመሙ ይሻላል? ለውጥ አለ ወይስ እንዴት ነው? ኧረ ገና ነው። ገና አሁን ነገ በስቲያ ብሎኛል ሐኪም። ምንም አልጨረስኩም። ኦኬ ወደ ሀገር መሄድ ትፈልጋለህ አንተ? እዚህ ለስራ አልሆንኩኝ። ስራ መስራት አልቻልኩም። ታሜ ኢንሹራንስ ምናምን የለውም እንዴ? ታሜ እየሰማሁሽ ሳሪ። ኢንሹራንስ ምናምን የለም? እንደዚህ አይነት ነገር ካሳ ምናምን የለውም? ታሜ ኢንሹራንስ ሌላ ነው፣ ካሳ ሌላ ነው። እሺ ካሳ ተሰጥቷል? አወል እኮ ካሳ ልልህ ነው። ይቅርታ ኧረ አልተሰጠኝም። ደሞዝ እራሱ አልሰጠኝም። አሁን ወቅት ይሰጥ ማለት ነው። ይሄማ ሰውዬ አንደኛውን ነገር ወንድም አለም አልሐምዱሊላህ ቀደረ ወፈዐል በል ሁሌም አልሐምዱሊላህ በል። ለሁሉም ነገር አላህ የሰጠህ ምንም ማለት አይደለም። አልሐምዱሊላህ ግን ኢማራት ማለት ህግ አለ። ስራ ቦታ እስከሆንክ ማንኛውም ጉዳት ከደረሰብህ ካሳ ማለት መጠየቅ መብትህ ነው። ተማም አንተም እንግዲህ ያኒ የተነሳብህ ነገር ማለት ህመም ለአንድ ሳምንት 2 ሳምንት ምናምን ሳይሆን ለዘላለም ይሄን ነገር ማለት ካንተ ጋር የሚሆን ነገር ነው። ስለዚህ ግዴታ ማለት አሰሪህ ካሳ መክፈል አለበት። ተማም አንተ የት ነው ያለው? የት ነው የምትኖሩት? ፉጀራ ይባላል። ያው ወጣ ይላል። ኦኬ طيب ፉጀራ ከሆንክ ማለት ነው አንድ ቀን ረፍት መጠየቅ ትችላለህ? ወደዚህ መምጣት ትችላለህ? ችግር የለም እመጣለሁ። ተማም እሺ ስልክ ቁጥርህን አስቀምጥልኝ በውስጥ። ተማም ትመጣለህ። ኬዙን ግዴታ መክፈት አለብህ። ካሳ መጠየቅም አለብህ። ካሳ ደግሞ እንደ ምናልባት ማለት በትንሹ ያኔ አሪፍ ሊወጣልህ ይችላል። ያኔ ወደ 200 ሺህ طبعا አይመልስልህም፣ ግን አትሊስት ነፍስየትህን ከሆነ በኋላ ማለት መስራት ስለማትችል ካሳ ይገባሃል። እስከ 1 ሚሊዮን ድርሃም መብት አለህ መጠየቅ ማለት ነው። እየሰማኸኝ ወንድሜ? ታምዬ የኔ ወንድም ምን መሰለህ፣ እኔ ልመልስለትና ወላሂ ሂጄ ይቻለው እኔ በአካል ማለት ነው። ሰውየው አባራለሁ ነው የሚለው። በቃ ስራ ወይ አባራለሁ ነው የሚለው። 44 ማለት ነው። እኔ ራሱ ከዛ ሰርቦ አባረረ ሰውየው። አረቡ ሰርቦ አባረረኝ ወላሂ ነው የምልህ። ኦስማን ስለዚህ ኦስማን ከማንም ጋር መውራትም የለባችሁም። ደጋግሜ ነው የምነግርህ፣ ከማንም ጋር እንዳታወሩ። ልጁን ይዘኸው ከመጣህ ጥሩ ነው። ጥሩ ነገር ማድረግ ከፈለክ ልጁን ይዘህና ወደኔ ይዤው እመጣለሁ። ችግር የለም። ነገም ቢሆን ይዤው እመጣለሁ ይዤ ማለት ነው። ኡስማን ነገ ይዘው ሂድ ታሜ ጋር
መርሃባ ማለፍ የለበትም እየሰማህ ማለፍ የለበትም ወንድማችን የከሰረው ማለት የጤናው ለምሳሌ ለአንድ ሳምንት ወይም እንደሆነ ወይም ቆሶል ነገር ማለት የሚመለስ የሚድንበት ነገር ቢሆን ኦኬ ምንም ማለት አይደለም ግን ያኒ እንደዚህ አረጣጡ ማለት ማጣቱ ማለት ከባድ ነው ገብቷል ስለዚህ ስራ ቦታ እስከነበረው በስራ ሰዓት እስከነበረው ካሳ ግዴታ መስጠት አለበት ሰውየውም ባይሆን ኢንሹራንስም ካላችሁ ኢንሹራንስ ከቨር ያደርጋል ሰውየውም ከቨር ያደርጋል المهم ግዴታ መጠየቅ አለበት እንደውም ከመጀመሪያ ልንገርህ በስራ በኩል ስለሆነ ኢንሹራንስ ማለት ወንድሜ እጅህን አውርደው ችግር የለም ወንድሜ ኢንሹራንስ ራሱ ማለት ማንኛውም ሰው ኢንሹራንስ ይኖራል ሚኒመም ማለት መክፈል የሚችለው ኢንሹራንሱ አንድ ፕሮሰስ የሚባል 20000 ድርሃም ይሄ ገና ማለት ከይዞ እንደጀመረው መጀመሪያ ብሎ 20000 ድርሃም ይከፈለዋል ይሄ አንደር ሂሳብ የሚባል ማለት ነው ገብቷል 20000 ድርሃም ለማሳከም የሆነ ራሱን ትሪት ለማድረግ የሆነ ነገር ለማድረግ 20000 ድርሃም ገና ከይዞን እንደተከፈተው 20000 ድርሃም ይወስዳል ከዛም በኋላ ምንድነው የሚባለው ይሄ የካሳ ነገር በመሐከማ ነው የሚደርሰው እሺ ታሚ ወንድሜ ችግር የለውም ምን በውስጥ አወራለሁኝ ሎኬሽን ትልክልኛለህ ያለበትን ይጃመጣለሁ ነገ ችግር የለውም ይሄው ፎሎ መለስኩልህ ለአወልም ፎሎ መለስ ስልክ ቁጥራችሁ ላኩልኝ ሎኬሽን እልክላችኋል ተማጣላችሁ ቶሎ ኢንሻአላህ ይሄን ነገር ያልቃል አይዞህ አንተም ደግሞ ነፍስያህን ያኒ ምንም እንዳይሰማ ያው ለታሚ እኛ እናግዘዋለን በል አንደኛ እናግዘዋለን የሚያስፈልገው ነገር ካለ እናግዘዋለን ከሰውየውም ቢወጣ ቤት ተከራይቶ ተቀምጦ እየበላ እየጠጣ ያለውን ነገር እናግዘዋለን እኔ እዚህ አሰባስብለታለሁ የምርም ማለት ነው ታሚ ግን እባክህ እርዳው ታሚ እባክህ ታሚ ቢያንስ እርዳው ማሽን ቆርጦ ጋይስ ማሽን ቆርጦት ማሽን ሳርም ያጭድበት አወል ተስተካክለ ተቀመጥ ወንድሜ ስማ አወል ሚውት አርገውሃል ደግሞ ለምን ሚውት አረጋችሁት አሁን ደግሞ ለመክፈት ይቸገራል ኦኬ ችግር አያወራም ሳሪ በቃ እኛ የምንፈልገው ነገር ኦሬዲ ሰምተናል እዚህ መቀመጡ ምንም ትርጉም የለም እንግዲህ እኔ ማለት እንደምናውቀው ሁሌ አበሻ ማለት በጣም ጥሩ ነገር ነው ማለት ነው የምናደርገው ግን አንድ ሰዎች ራሳቸው የሚወክሉ ሀበሻም አይወክሉም ክፉ ናቸው ማለት ነው ምናልባት ይሄንን ቪዲዮ ሼር ሊያደርጉ ሁላ ይችላል ወደ አረቡ ስለዚህ ወንድሜ በቃ አንተ ከቻልክ ወረድና ኦስማን አንተም እንደነገርኩ በቻልከው ነገም ዛሬ ከሆነ ደግሞ ይዘሆና ችግር የለም ነገ ከተመቸህ ይዘሆና ወደኔ ችግር የለም ኢንሻአላህ እንተባበራለን ኡስማን አንተ ስራ ላይ ነው ያለው ኡስማን ስራ ላይ ነው ያለው አንተ የኔቱ አሁን አቡ ዳቢ ነው ያለው ፍጅራ ነው ያለው አሁንም ቢሆን ያለው ችግር የለውም እኔ ወላሂ ነው ምንሽ መስዋዕት ከፍላለሁ በጣም ያሳዘነኝ ሲያውት ወላሂ ሁሉ ጊዜ ነው የሚያለቅሰው አታልቅስ ብለው ራሱ አይሰማም አጋላጉሪ ይሁንኒ ምናምን በቃ ወላሂ የማይለው ነገር የለም ማለት ነው ስለዚህ አንተ አሁን ስለመሸ በአላህ ይያለው ተባበረው ወንድሜ እኔ ወላሂ ሰው የለውም እዛ ሀገር ወንድም ማለት የለውም በአላህ ተባበረው ላንተ እንትን በለው ወንድሜ ኢንተርኔት እንትን መሰጪ ኡስማን ታሜ ይኸውልህ ኡስማን ነገ ይዘውና አሁን ስለመሻ አቡዳቢ ድረስ መተ ስለማደርስ ነገ ይዘውናውና እናግዘዋለን ማርያምን ከፈለገ ኢቭን እንኳን አሁን ታሜ ያግዘዋል አገሩ ከገባ እንኳን አግዘነው ነው የሚገባው እንደዚህ አራጣቱት እንዲሁኑ አይገባም ዝም ብሎ እናግዘዋለን እሺ መርሃባ ወላሂ ችግር የለውም ነገ አሁን አወራዋለሁኝ አሁን ማንጣው ካለኝ አሁን አመጣዋለሁ ነገም ቢሆን ነገ አመጣዋለሁ ችግር የለብኝም አዎ በቃሽ ታሜ አሁን አይመሽም ከአቡዳቢ መጥቶ ከንትን መጥቶ አይመሽም ታሜ ማሚ ቆይ አንዴ ሳሪ ኦሬዲ ማሚ ያወራኝ በውስጥ ማሚ ያንቺ ማለት ነው ስለዚህ ጉዳይ ያቋል ማሚ ይግባሽ ይግባ ትለው ይላል ብለ ኖ ይኸውልሽ ቆይ አንድ ነገር እሻለሁ ሳሪ ማሚ እዚሁ ቅርብ ነህ በቃ እሺ ናልኝ ወደ ኮፊ ሾፕ አሁን ወደ እዛ ስለምሄድ ናልኝ ወደ እዛ ኦኬ ኦስማን ምንም ነገር እንዳታደርግ አሁን እሺ እስከምነግራችሁ መሐመድ እኔ ጋር ይመጣል መሐመድ ሁሴን እኔ ጋር ይመጣና ከዛም በኋላ ነገራችኋል ምን ማድረግ እንዳለባችሁ እሺ መራባ ችግር የለም ዋትስአፕ ላይ ቁጥርህን አስቀምጥልሃለሁ እናወራለሁ የማሚን ቁጥር ታውቀዋለህ
ወላሂ አላውቀውም ኢማሚን ማለት ነው። ያላ እሺ አስቀምጥልኝ። አሁን እንደወጣችሁ የአወልም ያንተም አስቀምጥልኝ። ያው መሐመድ አሁን እኔ ወደ ኮፊ ሾፕ እሄዳለሁ እና አለኝ ወደዛ። መርሃባ ኢንሻአላህ ችግር የለውም። አሁን ከሙስሊሞች ወደ ፋልኮን ካፌ ይሄ ራሽዲያውን እንትኑ ክሎክ ታወር የሚል ይሄ ትልቁ ህንጻ ማለት ነው፣ ሰዓት ያለበት ህንጻ ከስቶ ጀርመን ያለውት። መርሃባ ኢንሻአላህ ችግር የለውም። ነገ እመጣለሁ። ጥሩ። ስለዚህ ታሜ አንተ ማሜን አውራውና እኔ እዚህ ስለሆንኩኝ አሳውቀኛለሁ ነገር። በጣም ጥሩ። እሺ በቃ ምንም ነገር እንዳታደርገው ኡስማን። እሺ ወደዛ እንዳትሄድ፣ ሰውየው እንዳታውሩት፣ ምንም ነገር እንዳታደርጉ። ተማም። እኔ የማደርገውን ነገር መጀመሪያ ስላለ ከዛም በኋላ ነው የምትንቀሳቀሱት። እሺ ኡስማን አውራው ልጁን። ታሜ አመሰግናለሁ። ጨርስና ስትጨርስ እኔ ንገረኝ። እሺ እናቴ በቃ አሁን ልወጣ ነው። እኔ ወደዛ ስማ ታሜ፣ ቆይ አንድ ጥያቄ ልጠይቅ ገና አልጨረስኩም። ከመጣ በባለፈው ሙኒት እዚህ ቲክቶክ ላይ አግዘ ነው እንደውም ሰውየው አንተ ጋር ልጁ መጥቶ እኔ ያስተካክለታለሁ ከረመዳን በኋላ ያለው መጠዋ ሰውዬ ነበረ። የሱ ኬዝ እንዴት ሆነ ታሜ? አላስታወስኩትም። ሳሪ የትኛው? እንደውም አንተ ጋር መጥቶ ሳሪ አንቺ ሊያወራሽ ፈልጎ አልመለሽለትም አልከኝ። አንድ መጠዋ ሰው እንደውም መንገድ ላይ ተገቶ የሆነ ሱቅ መጥቶ አልቅሽ አልነበረ? ሙኒትም ታውቀዋለች። እኔ አልቅሽ ናስር የሚባለው ናስር ሌባው ናስር ነው። እሺ እንዴት ሆነ ታዲያ ታሜ? ሙኒቴ እንዴት ሆነ እሱ ነገር? ዛሬ ምን ጋር መጥቶ ነበር ይሄኛው ናስር ተብዬው አስተካክዬ እነግርሻለሁ ብሎ አሁን የለም። መቼ? አሁን እንድደውልለታለሁ። እዚሁ ቅርብ ከሆንሽ ሙኒት አሁን ደውልለታለሁ ይመጣል። እኔማ ደረስኩ። ታዲያ ታሜ ለምን አያስተካክልለት? ልጁን እኔ አላውቀውም፣ ግን ምናልባት ወደ 7 ጊዜ ተመላልሶ እኔ ጋር ማለት ነው መፍትሄ ስለሚፈልግ ምንም አይነት ነገር እኔ ዝግጁ ነኝ እያለ ነው። ገባሽ? ሌባ የሚባሉ ሰዎች ሌባ በቃ ሰርቆ ነው የሚጠፋው። እሱ በራሱ ማንንም ሳያዙ እኔም ሳላውቀው ጉዳዩን 7 ጊዜ ተመላልሶ እኔ ጋር ታሜ ቦታዬ ማለት ነው። ታዲያ ታሜ ለምን አይሰራለትም? ኖ ታሜ ልጁ ደፍሮ አንተ ጋር የሚመላለሰው ለምን እንደሆነ ልንገርህ፣ የለመደ ነው። ያኔ ስለሱ ስናወራ ሌሎች ማአት ልጆች መጡ፣ ሴት ሳይቀር እጨርሳለሁ አስተካክዬ እመጣለሁ ስላለ ነበር ዝም ያልኩት። ከዛ በኋላ እኔም በራሴ ነገር ቢዚ ሆንኩና ነው እንጂ ታሜ ልጁ የለመደ ስለሆነ ነው እንደዚህ በድፍረት የሚመጣው እኛ ጋር። ኦኬ ሶ አሁን እኔ ቀጠሬው ባለ ጉዳዮች መምጣት ይችላሉ። አናግረው እስኪ የሚመጣልህ ከሆነ አናግረው። አንዴ ቆይ ጠብቁ፣ አንዴ ጠብቁ። ቁጥርህ ደርሶኛል ኡስማን። ጋይስ ያስተካክልለት እንጂ ዝም ብሎ እስከ ዛሬ ድረስ ሙኒቲሳ እኔ አንቺን አላጨናንቅም ብዬ ነው። ረመዳን ካለፈ ናስር እንዴት ነህ? ረመዳን ካለፈ እንኳን ስንት ጊዜው። አልሐምዱሊላህ ሐቢቢ ላግኝህ እችላለሁ ማለት ልጆቹን ጠርቼ ከዛም በኋላ እንድትመጣ ነው። ጃህዝ እዚሁ አጅማነህ? ተማም خلاص እሺ በቃ እኔ አመቻችቼ እነግርሃለሁ። ላላ ዛሬ ሙምኪን አይመችም፣ ያኒ ሰዓቱ ስለሄደ ያው ምናልባት ነገ ሊሆን ይችላል። አኒ ሃው አሳውቅ ማፊ ሙሽኪላ እኔ አሳውቅሃለሁ። እሺ يلا اوكي باي باي ሙኒት ወይ ታሜ እህቴ ጃህዝ ነኝ። በማንኛውም ሰዓት ጠረኝ። ዛሬ ልምጣ ወይስ ኖ እኔ አሳውቅሃለሁ አልኩት። ነገ ቅጠረው። እኔም ይሄንን መጠዋውን ነግረውና በጣም ጥሩ። አንቺ ማለት እሱ ብቻ ማለት ሌሎቹም ማለት የምትሉኝ ካለ ሁሉም ይምጡ። እሺ እኔ ደውልላቸዋለሁ ነገ። በጣም ጥሩ በሉ። ለማንኛውም መልካም ምሽት። እኔ ወደዛ ልሄድ ስለሆነ ቻው በሉ። እሺ